የጽናት ጓደኛ በጣም ከባድ የሆነ ነገር ሆቴል ውስጥ አየች ማለት ነው። መጠጥ ቤት ውስጥ ናሆም ከአባቱ ከአቶ ተስፋዬ ጋር መጠጥ እየጠጣ አባቴ በጣም አባዬ የሚገርም ተዋናይ ወጥተዋል፣ ብርጥ ተዋናይ ነክ ምናምን እያለ በጣም በንዴት አባቱ እያወራው መጠጥ አብሮ እየጠጣ ነበረ። ይህንንም ነገር ያየችው ጓደኛዋ ደግሞ በጭራሽ ማመን አልቻለችም። እሱም ናሆምም አይቷታል፣ እሷም ደግሞ አይታዋለች። በጭራሽ ማመን ነው ያቃታት ማለት ነው። በጣም የምትገርም ጓደኛዋ ናት ማለት ነው። ይቺ ፊት ለፊት ላይ የምታዩት ናት እንግዲህ መጠጥ ቤት ናሆምን ከአባቱ ጋር የያዘችው ማለት ነው። ምን አይነት ምክንያት እንደሚሰጣት ምን እንደሚላት ግራ ገብቶኛል። በቀጣይ በሚለቀቀው ቪዲዮ በደንብ አድርገን ምን እንደሚላት የምናይ ይሆናል። ናሆም አሁን ላይ የተያዘ ይመስለኛል ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ። ስለምትሰጡኝ ሀሳብ አስተያየት አመሰግናለሁኝ። በራሴ ስራ በተለያዩ ስራዎች ስለምመጣ ሰብስክራይብ አድርጋችሁ ቤተሰብ አድርጉኝ ማለት ነው ለጊዜው እና ውዶቼ እንግዲህ ጽናት አባቷን ለማሳከሚያ ብሎ ናሆም ከአባቱ ጋር ተደራድሮ ወረቀቱን እንዲፈርምልህ ከፈለክ ቤቱን ሽጠውና ግማሹን ለጽናት አስገባላት ብሎ ባለው መሰረት አባትየውም አሳዘንሽኝ፣ አባትሽም አሳዘነኝ በማለት ብቻ ያንን ሁሉ ብር ወደ አካውንቱ አስገብቶላታል። እሷም ደግሞ በመልካምነት ያን ነገር ያደረገ ስለመሰላት በጣም ነበር ደስ ያላት። ግን ደግሞ ናሆም የገዛ ልጁ እንደሆነና ይሄን ነገርም ደግሞ ናሆም እንዳስፈራራው ብታቅ በጣም ነበረ እንትን የምትለው ማለት ነው። ናሆም ያደረገው ነገር በጣም መልካም ነገር ነው። ግን ደግሞ አባቱ እንደሆነና ይሄን ነገር ሁሉ ነገር እያደረገ እንደሆነ ወይንም ደግሞ እሱ እንደተቃወመው ቢነግራት በጣም አሪፍ ነበረ። ግን እሱ ነገሮችን ደብቋታል ማለት ነው። አሁን ግን የገዛ ጓደኛዋ መጠጥ ቤት ውስጥ ከአባቱ ጋር እየጠጣ አባትየውም እየጨፈሩ ባሉበት ሰዓት ላይ ነበር ያለቀው። በጣም የሚያጓጓ ፓርት ላይ ነው ያለቀው ማለት ነው። ለጓደኛዋስ ለጽናት ጓደኛ ምን አይነት ምክንያት ነው የሚሰጣት ናሆም? አላቅም። አባዬ በጣም ምርጥ ተዋናይ ነክ፣ በጣም አሪፍ ተዋናይ ወጥቷል እያለ እያወራ መጠጥ እየጠጡ ነበረ። ተዝናና ጨፍር እያሉም አባትየውም አቶ ተስፋዬ እየጨፈሩ ነበር ማለት ነው። ደሃ በህልሙ ቅቤ ባይበላ ምን ይውጣው ነበር ነው ወይስ ምን ይሆን ነበር የሚባል ነገር አለና በቃ ሲያገኝ መከራ ሲያጣ መከራ ነውና የኛ ህዝብ ማለት ነው። እንግዲህ አቶ ተስፋዬ ማይተው የማያውቁት ንብረት ድርጅት ቤት ባለቤት ሲሆኑ እንዴት መጠቀም እንዳለባቸው ግራ ገብቷቸው በዚህ በመቁረቢያ ጊዜያቸው እንግዲህ መጠጥ ቤት እየተሽከረከሩ ነው። እና እንግዲህ ናሆምም ደግሞ አሁን ላይ የመጨረሻው እንትን የደረሰ ይመስለኛል። ጽናትን አፍቅሯታል፣ እሷም ደግሞ አፍቅራዋለች ማለት ነው። አባቷን በታመመባት ጊዜ እንግዲህ ወደሱ ደውላ ነበረ ናሆም ባቢዬ ድረስልኝ ያለችው ማለት ነው። ባቢ በሚለው ነው ናሆም በሚለው አታውቀውም ማለት ነው። እና ባቢዬ ድረስልኝ ነበር ያለችው ማለት ነው። ይደርስላታል፣ ለችግሯም ደራሽ በጣም መልካም ወንድም ሆኗታል ማለት ነው። ግን እሱም ስለሚያፈቅራት ፍቅሩንም መግለጫ ስለሚመስለው ነው ለሱ ማለት ነው ይሄን ነገር የሚያደርገው። እና ውድ ቤተሰቦቼ ምን ይመስላችኋል? መጨረሻ ላይ ምን የሚፈጠር ይመስላችኋል? እስኪ እናንተን ሀሳብ አስቀምጡልኝ። የእውነት ናሆም በአሁኑ ሰዓት ጓደኛዋ ስላየችው ምን ይፈጠራል አላቅም። የጽናትም አባት ደግሞ ገንዘብም ስላገኘም እየታከመ ነው፣ ይታከማል ብዬ ተስፋ አደርጋለሁ። ድኖም ተነስቶ የበፊቱ ጠንካራው አባቷ ይመለሳል ብዬ አስባለሁ። ለራሱም አልፎ ለልጁም ቀርቶ ለሌላ ሰው መትረፍ የሚችል ጀግና አባት ነው ያላት ማለት ነው። እና ውድ ቤተሰቦች ይሄን ይመስላል። እናንተስ እንዴት አያችሁት? እኔ እውነት ለመናገር በጣም ነበር የደነገጥኩት። ናሆምና የጽናት ጓደኛ እዛ መጠጥ ቤት ሲፋጠጡ በጣም ነበር የደነገጥኩት። ግን ደግሞ እዛ ላይ ነበር ያለቀው። እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ